ደስ ደስ እያለኝ ነው ደስ ደስ እያለኝ ነው። ይህም መዝሙር ማለት ነው እዚህ ካላችሁ የወጣ ሰሞን ማለት ነው። ሁሉም ሰው መኪና ገዝቶ ዲፕሎማ ተመርቆ ዲግሪዝ ምናምን ቤት ሰርቶ ምንድን ነው ወርቅ እንደዚህ ጣቱ ላይ ደርድሮ ማለት በቃ ከስጋ ጋር የተገናኘ ነገር በሙሉ እየጠበቀ ነበረ ይህንን መዝሙር ዲዩቲ እያደረገ የሚለቀው። መዝሙሩ እኮ ግን ማለት ከምድራዊ ነገር ጋር ነው እንደምናገናኘው። እናንተ ደስታችሁ በጌታ ነው በመኪና ነው? ደስታችሁ በቤት ነው በጌታ ነው? በወርቅ ነው? ሁኔታ ያችሁን ደስ መኪና ያልገዛ ቤት ያልገዛ ድሃ ገና መንገድ ዳር ያለ የሚበላውን የሚያጠው ደስ ያለኝ ነው ማለት አይችልም እንዴ? ምንድን ነው የምታጨናንቁን? እንደዚህ አይነት መዝሙሮች በጣም ስቲል ማለት ነው በጣም ቫሪያል የሚወጣ መዝሙር ምን አይነት መዝሙር እንድታውቃላችሁ? በቃ ስለ ችግር አይዟችሁ፣ ጨለማው አሁን ከሌሊቱ 9 ሰዓት ነው፣ ነገ ደግሞ ከቀኑ 9 ሰዓት ይሆናል። እንደዚህ አይነት መዝሙር ነው የምንፈልገው። እስኪ በምንም ሁኔታ ውስጥ ሆናችሁ ጌታን ተመስገን ተመስገን ማለት ጀምሩ። ሲሞላ ዘምሬ ምናምን እያለን እኮ እኛ ወጥተን እኮ የምናለቅስ ህዝቦች ነን። ቸርች በሙሉ እኮ አዳራሽ ሞልቶ ሲጎላ አላለቅስ ምናምን ይላል። ከዛ ደግሞ እሪ ብሎ የሚያለቅስ ጴንጤ ነው። ጊዜ አጠብቁ ጌታን ለማምለክ፣ ሁኔታን አጠብቁ ጌታን ለማምለክ። የምስጋና ቀን ለማዘጋጀት ግዴታ መኪና እስክትገዙ፣ ግዴታ ቤት እስክትሰሩ። የመዝሙራችሁ ርዕስ የሚቀየረው ግዴታ ነገሮቹ ሲሳካ ነው። መዝሙር የምትሰሙት መዝሙር ግዴታ የሚቀየረው ነገሮቻችሁ ሲሳካ እኩል ሲሆን ሲሳካላችሁ ምናምን በቃ የመዝሙራችሁ ቶፒክ ይቀየራል። የጸሎታችሁ ቶፒክ ይቀየራል ምናምን ነገር። ይኸውላችሁ ይሄንን ምድር አሸንፋችኋል። ክርስቶስ ኢየሱስ አሸንፍ ያለው ነው ያለው። አሸነፍ ማለት ደግሞ ክርስቶስ ኢየሱስ ያንን ድንጋይ ዳቦ አድርጎ በልቶ አይደለም ያሸነፍ፣ በውስጡ በሚሰማው ሰላም የመጣበትን ዓላማ ስለሚያውቅ። እናንተም እወቁ፣ የመጣችሁበትን ዓላማ ጌታን ለማምለክ ነው። እሱን ከፍ ለማድረግ ነው። ስለ ትልቅነቱ፣ ስለ ሁሉ ቻይነቱ፣ ስለ ምህረቱ፣ ስለ እሱ አዳኝ ለመናገር ነው። ይህ ነው የመጣችሁበትን ዓላማን መሳት የለብንም። አንሳት። አይመስላችሁም? እንደዛ አይመስላችሁም? ማሸነፍ ማለት ይሄ ነው። ግዴታ መጥገብ አይደለም፣ ግዴታ ማብላት አይደለም፣ ግዴታ መኪና መግዛት አይደለም። እየራበክ አሸንፋል፣ እያጣቅ አሸንፋል። ምክንያቱም ውስጥ የሚሰማው የላይኛውን ስለሚያሸንፍ